ግን ያ የምር ልቤ ውስጥ አለ ወይ በርብሬ ላገኘው ግን አልችልም። ማንኛውም ሰው እንደዛ ቢበረብር ለጥቅም ሲል ብቻ ያንን ያደርግ ይሆናል እንጂ መሰረት ምን አረገኝ ብሎ ይጣላኛል። ምን አረኩት? ያቺ ከልጅነት ከጉርምስና ጀምሮ ያስካት የትወና ህልምን በልብ ይዘ ነው ወይስ ተዳፈነ ስትመጣ? እኔ እኮ ፐርፎርም ማድረግ ነው የክላስሩም እንትን ሳይንስ ውስጥ እኮ አሁን ሲያባረረኝ ከፐርፎርማንስ ነው ያባረረኝ እንጂ ከስራ አይደለም ያባረረኝ የምር። ቀድሞ ደግሞ ስናወራ የአስመራን ጉዳይ እንመለስበታለን ብያለሁ። እናንተ በ1970ዎቹ መጀመሪያ አስመራ ስትሄዱ 75 አጋማሽ ማለት ነው። አስመራ ስትሄዱ አስመራ የኢትዮጵያ አካል ነበረች። ብዙዎቻችን የኔ ትውልድ ከኔም በኋላ ያሉ ሰዎች በተለይ አስመራን በድርሰት ከተባለ በበዓሉ ግርማ ኦሮማይ ነው የምናውቃት እና በአይናችሁ ላያችሁት ለአመታት ልኖራችሁባት ሰዎች አስመራ ምን ትመስል ነበር? በከተማነት ይሄ ሰዎች ኤግዛጀሬት የሚያደርጉትን ነገር ቶ እሱ አንድ ረዥም መንገድ አለ። ካምፖ ዲኤንታቶ ኮምፐሽታቶ ይሉታል። ያው ካምፖ ዲኤንታቶ አፓርታይድ የነበረበት ቦታ ነው። አፓርታይድ ማለት አንድም ደቡብ በአፍሪካ አንድም ኢትዮጵያ አስመራ ነው የተካሄደው። በዛ መስመር የአስመራ ሰዎች የኤርትራ ሰዎች እንዲሄዱ አይፈቀድላቸውም በጣሊያኖቹ ጊዜ። ማን ነው የሚጠብቀው? ራሳቸው አገሬው ሰው ነው የሚጠብቀው። ለማን ፕሪቪሌጅ? ለነጩ። እና ሰዎች ሁሉ ተተኩሶባቸው እንደሞቱ ምናምን ማስረጃው የለኝም እንጂ እንደዛ አይደረግ ነበር። በዛ መስመር ላይ ለጥቁሩ አይፈቀድም ነበር። በዛ ምክንያት ያቺ ሰፈርና ይሄ መስመር እስከ ኤርፖርት የሚወስደው ድረስ ንጹህ ነው፣ ጽድት ያለ ነው። ህንፃዎች አሉ፣ ፎቆች አሉ። ግን ወደ ውስጥ ስትገባ ምንም የተለየ ነገር የለውም። አሁን ይሄ እኔ ከአዲስ አበባ ጋር ምናምን ማወዳደሬ አይደለም ነው። ዝም ብሎ አሁን ይሄ ከዚህ ሰምቼው የሄድኩትን ስቶሪ አይደለም ያገኘሁት። አለው መንገዶቹ አስፋልቶቹ ተሰርተዋል ምናምን ተብለዋል። ግን ስንት ናቸው እነኛና ስትወጣ ቪሊያጇል ባሻውላል ማዕት ሰፈሮች አሉ። በቃ እነኛ ምንድነው የነዋሪው ህዝብ እንትን አባባራማ የሆነ ነፋስ ያለው ምናምን ቤቶቹ ያው የጣሊያን ስሪት ስለሆኑ ህንጻቸው ምናምን ይታያል። እና አስመራ ውብና አሁን ጻዕዳ ምናምን ይላታል አይደለ? ያቺን መስመር ነው ያቺ የሚጠጣባት መስመር፣ ቡና ቤቶች አሉባት፣ ሴቶች አሉባት፣ መንገዱ ምናምን ነው እንጂ ይህን ያህል እንዲህ የሚያሳብድ ምናምን እንትን አይደለም። እኔ የከተማ ልጅ አይደለሁም፣ ግን የሚገባኝን ያህል ስለ ከተማ አንብቤያለሁ፣ ጥቂት ፊልሞችም አይቻለሁ። ጥሩ ከተማ ናት። በቃ ይሄን ማለት እችላለሁ። በውበት ጻዳም ባባ ምናምን በዓሉም ቢሆን ፍቅር ይዞት ነው እንጂ በእውነቱ የፊያሜታ ኮቴሽን ውስጥ ፍቅር ነው በእውነት። ሰው ያው የዚህ ሀገር ሰው እንደምታውቀው የትም ቦታ ብትሄድ የሚወደድ ነው እና በጣም ጥሩ ናቸው። ያውሩሃል። ቁጭ ብለህ መንገድ ላይ የሄድክ እኛ ጠበዛ ነው የምንሞክረው። ወልባም ለመጥበስ ይሞክራል አሁን ለምሳሌ እና አያናግሩንም ምንም። ኧረ ወልባም እንትን ነው በቃ ጮክ ብሎ ነው የሚያወራው ምናምን። ቀስ ብለህ ስትሄድ ግን ቀስ ብለህ ያወሩሃል። ምን ያስጨዋሃል ምናምን ለዋለሁ አንዳንድ ቀን እኔ እኮ እንደውም ሌላ ጊዜ የሚጮኸው ግቢ ውስጥ ሲሆን ሴቶች ለምን ያስጨዋል? ዝም ብለህ እባክህ ወይ መልክ የለን ወይ ገንዘብ የለን ወይ ቁመና የለን ካልጮህን በምናችን ያዩናል። መጮህ አለብህ። ሰው ግን ይሄ አስመራ በአጠቃላይ ኤርትራ የነጻነት ትግሉ የተፋፋመበት ጊዜ ላይ ነው እናንተ የነበራችሁት እና ያ ተቃርኑ እናንተ የመሀል የኢትዮጵያ ልጆች ሆናችሁ ወልደ ማርያም እንደውም በጣም ፋር ሳውዘርን ሆኖ እዛ ደግሞ የመጨረሻው ሰሜን ላይ ሆናችሁ የነጻነት ትግል ከኢትዮጵያ
ነፃ ለመውጣት በሚደረግበት ሀገር አሁን ሀገር ነው እና ቦታ ላይ መሆን ተቃርኖ ምን አይነት ነበረ? ይሄው ነው አሁን ያልኩት ጥያቄ ነው። ተቃርኖ ከኢትዮጵያ ነፃ ትወጣለህ? ከኢትዮጵያ ከነፃነት አገር ነፃነትን ለአፍሪካ ብርሃን ሆና ካሳየች አገር ነፃ ትወጣለህ? ምን ማለት ነው ይሄ? እስኖት የነፃነት ሙቭመንት እንኳን አልነበረም። ምርጫው እኮ የሆነው መጨረሻ ላይ ባርነት ወይም ነፃነት እኮ ነው የሚለው። እኔ እንደ አቶ ኢሳያስ እኔ እንደ ፍጥራቸው የሆኑ ግን በዛ ጥያቄ ላይ በጣም አሳፋሪ ጥያቄ ነው። ሰዎች ኢትዮጵያዊነታቸውን እንዳይመርጡ ባርነት አድርገው አቀረቡባቸው። ያንን የነፃነት ሙቭመንት ብሎ ማውራት ራሱ አሳፋሪ ነው። አም ሶሪ ማንም ሰው አሁን በዚህ ንግግራችን ብዙ ሰው እንደሚጮህብን አስባለሁ። እኔ ግን ይሄ አገር የነፃነትን ብርሃን የዘራ አገር ነው። ከዚህ ሀገር ከየት ነው ከነፃነት ልትወጣ አትችልም። ከባርነት ነፃ ልትወጣ ትችላለህ። ኤርትራዊነት እኮ ሊገነባ አልቻለም። እንዴት? በጣም ጥሩ ጥያቄ ነው። መጀመሪያ የተመሰረተው የመሀል ሀገር ሰዎች ኢትዮጵያ ምናምን እየተባለ ነው ለልጆች ሲነገራቸው የነበረው። ኦኬ፣ በኢትዮጵያ ጥላቻ ላይ የኤርትራ ማንነት ለመገንባት ተሞከረ። አሁን ከኢትዮጵያ ነፃ ተወጣ። ወይስ ኤርትራዊነት? ወጣቶቹ ምን እየሆኑ ነው ያሉት? አሁን እየደረሰባቸው ያለው ነገር ምንድን ነው? ምን ጠይቀው ጥያቄ እሱን ነው ምን ጠይቀው። እኔ አይ ሃቭ ዲው ሪስፔክት። አሁን ይሄ ለነጮች ያላቸውን መዋጋት ምናምን በጣም አድናቂ ነኝ። ትክክል መሆን ያለበት እኛም ይሄን መለማመድ ያለበት አፍሪካ ያለበት እኛ ነን የጀመርነው። እዚህ ነው የተጀመረው። አባቶቻችን የጀመሩት ያ ስፒሪት አለ እዛ። ግን የሚያጣላን ይሄ ነበረ። እንዴት ነው የተጣላ ነው? ለምን ነው የተጣላ ነው እንዴ? የነፃነት ጥያቄ ማለት እኮ ከሚጨቆና ሀገር እዚህ አስመራ እዚህ ስደርስ ነው አዲስ አበባ የአስመራ ሰዎች ነበሩ፣ ብዙ ጋራጆች፣ ብዙ እንደው ማኒፋክቸሪንግ ድረስ የደረሱ ሰዎች የነበሩት እዚህ ነው። የአስመራ ልጆች ለምንድን ነው አሁን ተሰደው አዲስ አበባ የመጡት? አገራቸው ነው ይሄ፣ አገራቸው ነው። አገሬ ነው ብለው ነው የሚመጡት እንጂ ሌላ ሀገር ነው ብለው አይደለም የሚመጡት። እኛ ስደተኞች ልናስመስላቸው እንሞክራለን። አይደሉም፣ አገራቸው ነው። እኔ አሁንም የማስበው ኤርትሬ ናቸው ብዬ ነው እንጂ ኤርትራዊ ናቸው ብዬ አይደለም የማስበው። ፖለቲክስ ኢዝ ሌላ እንትን ጨዋታ እያመጣ ለራሱ ጥቅም ምናምን ይጠቀምበት ይሆናል እንጂ ያ ሙቭመንት ልክ አልነበረም። ኢትዮጵያውያን እኮ ከእነ ኢሳያስ ጋር ሆኖ ተዋግተዋል እኮ። ይሄው ማን ነበረት በነፃነት ጉዞ ነው የሚል አንድ ትልቅ መጽሐፍ ወጥቷልና እሱ የሰከላ ልጅ ነው፣ ጎጃሜ ነው። ኤርትራ ሄዶ በሶማሌ በምናምን አድርጎ ሄዶ ኤርትራ ከኤርትራውያን ጋር ተዋግተዋል። ግን ኢሳያስ ምንድን ነው ያደረገው? ኤርትራዊ ሆነው ያን ጊዜ ኤርትሬ ሆነው ኢትዮጵያን የሚወዱ ግን መንግስትን የሚጠሉ የኃይለሥላሴን አገዛዝ የሚጠሉ እኛ ከመንግስት ጋር ነው እንጂ ከኢትዮጵያ ጋር ጠብ የለንም ያሉትን ያጠፋቸው እንዳለ መንካእ ይላቸዋል። የሌሊት ወፍ ወይ እንስሳ አይደሉ ወይ ወፍ አይደሉ ነው የሚላቸው። ስለዚህ ከኢትዮጵያ ጋር ያለውን ሊንክ ማጥበቅ የሚፈልጉትን አጠፋቸው። እነኛም አብረውት ይዋጉ የነበሩትን ይሄ መሀል ሀገር ልጆችም አስወጣቸውና ወደ ኢህአፓ ላካቸው ከብርሃነ መስቀል ጋር። በቃ ጸዳው። ግን ዊ ስቲል ኩዌስችን ፕሮፌሰር መስፍን ኩዌስችን ያደርጋሉ። እኛ እኮ እንግሊዛውያንን መርተን ያስገባነን እኛ ኢትዮጵያውያን አይደለንም። ኢትዮጵያ ልትጠቃ ኖ ይሉታል ፕሮፌሰር መስፍን። ኤርትራውያንም ተሳትፈዋል፣ ትግሬም ተሳትፏል፣ አማራውም መርቷል በአፄ ቴዎድሮስ ላይ። ኢትዮጵያውያን እንደዚህ አያደርጉም ብሎ ተከራከረኛል። አያችሁ፣ ኢትዮጵያዊነት አሁንም አለች ልቡ ውስጥ ነው የሚሉት። እና ኢንትረስቲንግ ጥያቄ ነው ያ ጥያቄ። ነፃነት ጥያቄ ሆኖ ባይታይ ደስ ይለኛል። የመገንጠል ጥያቄ ይገባኛል። በቃ የመገንጠል ጥያቄ ነው። ስልጣን የፈለጉ ሰዎች አሁንም እንገነጣጠላለን ምናምን እያሉ ሊያስፈራሩ ነው የሚሞክሩ። መሄድ አትችልም ከዚህ ሀገር። ማንም ከማንም ሊለያይ አይችልም። የኤርትራም ጉዳይ በጣም እንትን ስለሆነ ነው፣ ቀጭን ምንድነው ይሄ መለያ ስለተፈጠረለት ነው እንጂ ሌላው ነው እንግዲህ ለትርምሱ ይረዳ ይሆናል። እኔ ግን ተቃርኖ ስለምን ማለት የመሰለ
በዛ ጊዜ እናንተ ከኢትዮጵያ ሄዳችሁ ተማሪ ስትሆኑ እናንተ ከመጣችሁበት ሀገር ነፃ እንወጣለን ብለው የሚታገሉ በርካታ የኤርትራ ወጣቶች ባሉበት ጊዜ ነው የምትኖሩት። የተማራችሁትም በዛ ድባብ ውስጥ ነው። ሶ በዛ ድባብ ውስጥ መማር ተቃርኖ አለውና ስሜቱ እናንተ ላይ ነበረ ወይ? ያጠላስ ነበረ ወይ? አኗኗራችሁ፣ አነጋገራችሁ ከኤርትራውያን ጋር የሚኖራችሁ መስተጋብር ላይ ተጽዕኖ ነበረ ወይ ነው የሚለው። ምንም ጥያቄ የለውም። ምንድን ነው እንትኑ ተፈጥሯል፣ የአባዜ ተፈጥሯል። ግን አብረን እናጠናለን። ልባርክ ግሩፕ ወርክ ምናምን ሲባል በደንብ ነው የምንሰራው። እነሱ አማርኛ መለማመድ ይፈልጋሉ፣ እኛ ጋር እናወራለን። ልጃገረዶች ትጠብሳለህ እኮ ገርል ፍሬንዶች ምናምን ያፈሩ ልጆች አሉ። እኛ ነን ያልተሳካለን። ይሄ አለ። ይሄ ነው እውነቱን የሚያሳይህ። ይሄ ነው ሪሌሽንሽፑ ምን ይመስል ነበረ ብለህ ከግራስሩቱ ሌቭሉ የምትሄደው። ይሄ ላይ ያለው ፒክቸር ብዙ ጊዜ እውነቱን አይሰጥህም። እና በፖለቲካው ረገድ እንጣላለን እኮ ተደባድበን እናውቃለን። ይሄ የሚሆነው ምንድን ነው? ወይ ሴቶቻቸውን ይዘህ ስትደንስ ምናምን ረፍ ይልሃል እና ይጎስምሃል። በዛ ደግሞ ማን ይነካኛል ትላለህ። እንደዛ አይነት እንትን አለው። ይሄ ግን ምን ያህል ደብዝ አለው አይገባኝም። እነሱን ሆኜ አሁን ማሰብ አልችልም። ራሴን ሆኜ ግን ኦፕን እንደነበርኩና መጫወት፣ ጓደኛ ማፍራት ምናምን ነው የፈለግኩት እዛ። ምናልባት የቋንቋ ችግር ይሆናል እንደዚህ የገደበኝ እንጂ ከነሱ ጋር ለመዋል ለማደር ምናምን ለማለት ምንም ግን አለ። ያ ፍርሃት የሚባል ነገር አለ ሁላችንም። አሁንም እኮ አለ። እዚህም ታየዋለህ እኮ ነገሌ ናቸው ምናምን የሚባል ነገር። ግን ያ የምር ልቤ ውስጥ አለ ወይ በርብሬ ላገኘው ግን አልችልም። ማንኛውም ሰው እንደዛ ቢበረብር ለጥቅም ሲል ብቻ ያንን ያደርግ ይሆናል እንጂ መሰረት ምን አደረገኝ ብሎ ይጣላኛል። ምን አደረኩት? ምን ስላደረኩ? ምን ስለበደልኩ? እኔ ሄጄ ላያትህ ለቅድመ አያትህ ይቅርታ አልጠይቅም። አይ ካን ኖት ዱ ዛት። ምክንያቱም እኔ ራሴን ሆኜ ነው መጠየቅ ያለብኝ እንጂ ቅድመ አያቴ ምን እንዳደረገ አንተ ስለከሰስከው ወንጀል ፈጽሟል ብዬ ላምንልህ ትፈልጋለህ? ምን አድርጓል? ምን ማስረጃ አለህ አንተ? ደግሞ ዱ ዩ ሃቭ ኤኒ ራይት ከኔ የተሻለ ለአንተ አባት የምትጮህበት? እኔም እኮ ለአንተ አባት እንድጮህ ነው ፈልገው። ኢንጀስቲስ ከሆነ ሁላችንም አብረን ነው መቆም ያለብን እንጂ ኢንጀስቲስን ዋጋለሁ ሲባል እየተከፋፈልክ የምትሄድ ከሆነ ምን ማለት እና እዛም የሆነው ብዙ የነገሯቸው ነገር አለ። ይሄ ጣሊያኖችም አሉበት፣ እንግሊዞችም አሉበት። ብዙ የፖለቲካ ዘር ተዘርቷል እዛ ሀገር። ያው እንትንም ላይ ኦሮማይ ላይ የምታነበው እሱ ነው። የምርም የእውነትም የነበረ ነው። ክፉ ናቸው አውሮፓውያን። እንዴት አድርገው እንደሚበርዙህ እንዴት አሁን እኛ እርስ በራሳችን የምንጫወተው ፖለቲካ የእኛ ፖለቲካ ነው። ማን ነው ይሄንን ቆሞ ጠይቆ የሚያውቀው? በፍጹም የራሳችን ሞቲቭ አይደለም። በራሳችን ሞቲቭ ቢሆን ኖሮ መፍትሄ እናገኝለት ነበር። አንድ ነገር ስታነሳ ሌላ ነገር ይመጣል። አንድ ነገር እሱን ፈታው ስትል ሌላ ነገር ይመጣል። ለምን ነው እንደዚህ የሚሆነው? እንዳይፈታ ሆኖ ስለተቋጠረ ነው፣ ስለተተበተበ ነው። ያንንም ያደረጉት እኛ ሰላም መሆን ከጀመር ብዙ ጊዜ ፕሮቻዝካ ነው ምናምን የሚባል አንድ ፓውደር ባረል ኢትዮጵያ ፓውደር ይሄ ስፒሪት ወደ ሱዳን፣ ወደ ኬንያ፣ ወደ ኡጋንዳ እንዳይሄድ ይፈልጋል። ይሄ የነጻነት ስፒሪት እና እዚሁ እንደዚህ ታቅበው መያዝና እዚሁ መጨፍለቅ አለባቸው። ይሄ አሁን ያለው የዘረኝነት መንፈስ ሁሉ ከዛ የመነጨ ነው እንጂ የመሰረት ጥላቻ፣ የዳዊት ጥላቻ ምናምን አይደለም። ምን ብለህ ትጠላኛለህ? ልጠይቅህ እስቲ ምን አደረኩ ብለህ ምን ትለኛለህ? ምንም። የተነገረህ ነገር መሰረተ ቢስ ነው። ስልጣን የፈለጉ ሰዎች ብዙ ነገር ሊያወሩ ይችላሉ እና ያም የዛን ጊዜ የሚሆነው እሱ ነው። በዚህ ውስጥ ግን ሀገሪቱ ራሷ ሚና አልተጫወተችም አይባልም። ኃይለ ሥላሴም በዝምታ አንዳንድ ጊዜ በማታለል ምናምን ጉቦ በመስጠት ዝም በማሰብ ፖለቲካ ውስጥ ከገባህ የፖለቲካ ጨዋታ አለው። አብረህ ትሄዳለህ፣ አለበለዚያ ያጠፋሃል። በቃ እና ኃይለ ሥላሴ ማድረግ የነበረባቸውን ነገር ባለማድረጋቸው ምክንያት ነው እንደዚህ አሁን አገር መገንጠል ማናቸው ደጃዝማች ወልደ ሰንበት እኮ ጽፈውታል አንድ ቦታ።
ጀርመኖቹ ያስተምራሉ እና የሚያስተምሩት ነገር ሁለተኛ ይሄን ነገር ስታረጉ ሰማ ከዚህ ሀገር ነው መባረራችሁ ይላሉ። ያን ቀን ነበር መባረር የነበረባቸው። ዳሜጁን እያዩት ነው እነኛ ሰዎች እያጣሉ ወይም የመጣያውን ዘር እየዘሩ እያዩት ማስወጣት የነበረባቸው ነገር እና ያን መንግስትህም የራስህም መንግስት ሚና የለውም ሊባል አይችልም። በነገራችን ላይ በአገዛዝ ኢንጀስቲስ አልተፈጸም ተብሎ ብል ማንም ሰው ሊያምነኝ አይችልም። በየትም አገር ቢሆን አሁንም የትም አገር ብትሄድ አገዛዝ ኢንጀስቲስ ይፈጽማል። ህዝብና ህዝብ ግን በምን ምክንያት ተነስቶ ተባላ ይባላል። አሁን የትኛው ህዝብ ከየትኛው ህዝብ ጋር ተጣልቶ ነው እዚህ ሀገር? እስቲ እንደው የትኛው ህዝብ የትኛውን ህዝብ በጥላቻ ነክሶ ያዘ ተብሎ ነው? አይተዋወቅም እኮ አንዳንድ ጊዜ የምር ልንገርህ፣ ጎጃም ገበሬ ሄደህ ብትጠይቅ የሰው ሀገር ሰው ነው የሚልህ። አንተ ብትሄድ እና አሳድሩት፣ አብሉት፣ አጠጡት ምናምን ነው እንጂ የሚልህ በፍጹም ይሄ ከሌ ነው የኛ እንትን ነው ምናምን እንደዚህ አይነት የለም፣ የሌለ ነው። ወለጋም ውስጥ የለም፣ ይሄ የምናውቀው ነገር ነው። የለባቡርም ውስጥ የለም፣ ጋሞም ያየኸው ነው፣ ሲዳማም ያየኸው ነው፣ ሀረርጌም ሶማሌም ያየኸው ነው። ግን ፖለቲካው ሁሉ ጊዜ ይጨፍርብናልና ዝም ብለን ድሉን ሰጠናል። ወደ ሌላ ርዕሰ ጉዳይ ልውሰድ። አዲስ አበባ ኮሜርስ በአስተማሪነት ተበድበህ ስትመጣ አስመራ ጨርሰህ ነው። ያቺ ከልጅነት ከጉርምስና ጀምሮ የያዝካት የትወና ህልምን በልብ ይዘህ ነው ወይስ ተዳፍነ ስትመጣ? እኔ አሁን ወደዚህ ስመጣ መደበው አስተማሪ ሆኜ ገጠር ነው እና እንዴት አድርጌ ወደዚህ እንደምመጣ ምናምን ገና ከሄድኩ በኋላ የማስብበት ጉዳይ ነው። እንደመታደል ሆኖ እድለኛ ሰው አይደለሁም። እዚህ ሃየር ኮሚሽን የእንግሊዝኛ አስተማሪዎች ይፈልጋል። አንድ ለአለማያ፣ አንድ ለወንዶ ገነት፣ ሁለት ለኮሜርስ። ከዛ እኔና ክፍሌ የሚባል ልጅ ከአስመራ መጥተን ተወዳደርን። ከዛ እኔ ክፍሌ፣ ኑራይን የምትባል ደግሞ ከአዲስ ዩኒቨርሲቲ ግራጁዌት ያደረገች ልጅ፣ እኔና እሷ ኮሜርስ ተመደብን። ክፍሌ ወንዶ ገነት ነው፣ አለማያ የተመደበው። ከሁለት አንዱ ተመደበ። ሰንበዴ ደግሞ እንደዚህ። ከዛ እኔ ኮሜርስ ስመደብ በቃ ምንም እስክስ በላለ ቅድም አንገጥ ያለኛ ማንገጥ ነው የቀረኝ። የብሔራዊ ቲያትር ጀርባ ነው የመጀመሪያ ስራ ያደረግኩት። ያው አስተማሪነቱን በደንብ ያስኩኝ፣ ግን ብሔራዊ ቲያትር በቃ ያልገባሁበት በር የለም። የዛን ጊዜ ደግሞ የታወቁ ናቸው ዳይሬክተሮቹ። ምን ለመቀጠር ነው? ምን እቀጠራለሁ? እኔ ደሞዝ አለኝ። እኔ ካስት እንዲያደርጉኝ ብቻ ነው የምፈልገው እና ትንሽ ትንሽ ሮል እየተጫወትኩኝ ራሴን ማሳየት ነው የምፈልገው። ምንድነው እንግዲህ አንዳንድ ነገር የምርም ልብህ ያለበት ነገር አይለቅህም እና እባካችሁ ነው የምለው። ግን በሩ ዝግ ነው ብሔራዊ ቲያትር የዛን ጊዜ። እንደውም ምንድነው ነጌትነት ነበሩና በነጌትነት ተምረው በወጡትና በልምድ በነበሩት ሰዎች መካከል ብዙ እንትን ነበር መሰለኝ፣ የማይነገር ፍሪክሽን ነበረ። ይሄ ማለት በልምድ እዛ ላይ የደረሱት ሰዎች እንትን እያልኩ አይደለም። አይ ይገባኛል። ሁሉም ቲያትር ቤቶች ላይ ነበረ ነው። በእውነት ለመናገር ማንም አይደርስባቸው። እናንተ አሁን ግራጁዌት ያደረጋችሁት ልጆች የእነሱን ፐርፎርማንስ በፍጹም ከየትም አታመጡትም። በጣም እኮ የሚገርሙ ናቸው እኮ። አሁን እነ ወጋየሁ ምናምን የተማሩ ናቸው። መሀል ላይ የነበሩት ትድርና የመጡ ምናምን። ተክሌን አንድ ጊዜ አይተኸው ልትረሳው ትችላለህ? ያ በጣም ግሬት አክተር ነው። ልትረሳው አትችልም። ሼክስፒርን እኮ ነው የሚጫወቱት። አሁን እኮ ሼክስፒርን ዩኒቨርሲቲ ውስጥ አናወራም አስተማሪዎቹ። እነሱ ሼክስፒርን እንዴት አድርገው እንድትጫወቱት የገባኝን ሼክስፒር እዚያ ያየሁ ነው። የጸጋዬን ትርጉም አይቼ ነው። ሰው ሙከራን እየነገርከኝ ነበር። እና ይሄ እዛ ሶሳይቲ ውስጥ ለመግባት እዛ ማህበረሰብ ውስጥ ለመግባት ቀዳዳ ፍለጋ በዚህ ብል እና እንግዲህ አጎቴ አንድ ሁለቱን ዳይሬክተሮች ያውቃል። እኔ እዛ ያሉትን አክተሮች እየሄድኩኝ በግልም በሌሎች በሚያውቋቸው ሰዎች ኮሜርስ በሚያስተምሩ መምህራን ምናምን ያልሞከርኩት ነገር የለም፣ ግን አልቻልኩም። እና በኋላ በቃ ተዋናይ መሆን ካልቻልኩ በጣም ጎበዝ አስተማሪ መሆን አለብኝ
አልኩና ነው ወደ ግራጁዌት ስኩል የገባሁትና እንትኔን አሻሽዬ ነው ንባቤንም አሻሽዬ ውሳኔ ነው። አዎ ውሳኔ ነው። ምንም በነገራችን ላይ እኔ እማምነው በኋላ ላይ አስቤበት አይደለም እናንተ ፊት ቆሜ እንደ ትወና ነው የምወስደው እኮ ማስተማሩን። ታዲያስ እናንተ አላችሁበት። እኔ አሁን ያን ክፍል የምትወድበት ምክንያት ምንድን ነው ተብለህ ብትጠየቅ እንትኑ ነው ምንድን ነው ይሄ አዋዩ ነው አይደለም? ይሄ ቫይብ አምቢየንስ ምናምን የሚባለው አምቢየንስ እንኳን አለም ቫይቡን ነው የምፈጥረው ነኝ። ያን አዋይ ለመፍጠር ያንተ ፊት ያንተ ፓርቲሲፔሽን ያስፈልገኛል። እና ተማሪዎቼ ራሳቸውን እንደ ተጫዋች አድርገው እንዲያዩት ነው የምፈልገው። እና እኔ እኮ ፐርፎርም ማድረግ ነው የክላስሩም እንትን ሳይንስ እኮ አሁን ሲያባረረኝ ከፐርፎርማንስ ነው ያባረረኝ እንጂ ከስራ አይደለም ያባረረኝ። የምር ያ የትወና ጥምህንም ጭምር የምትወጣበት በጣም ፐርፎርማንስ ነው። አስተማሪ መሆን ማለት ይሄን ነው። ያን ካልቻልክ ጥለህ የቾክ ስራ አይደለም ያስተማሪነት ስራ። ዝም ብለህ ሄዶ እዚህ የተቀዳ ነገር መጽሐፍ ምናምን ማለት አይደለም። እሱን ተማሪውን ጻፍ ብትለው ይጽፈዋል። ዝም ብሎ አንተ ሄደህ የምትቸከችከው እንትን ላይ እና ያ የትወናን እንትን ይዤ መጥቼ ሞክሬ አልተሳካልኝም። ካልተሳካልኝ ምን አደርጋለሁ? ካልሆነ ወደሚሆነው ትሄዳለህ። ያም አማራጭ አለ ትልና ወደዛ ትሄዳለህ። በጣም በርካታ በአንተ የተማሩ ሰዎች እኔን ጨምሮ በጣም በተለየ የአቀራረብ ዘይቤ በማይረሳ የክላስሩም አቀራረብ እንዲሁም ደግሞ በኮርኳሪ አስተማሪነት ያነሷል። የተማሩት ሁሉ እንደዛ እንደሚያነሱ አስተውያለሁ። በዚህ ኮንቨርሴሽናችን ለዚህ ኮንቨርሴሽናችን በማድረገው ዝግጅት ብቻ ሳይሆን ከበፊትም ጀምሮ የማውቀው ነገር ነው እና በተለይ አንደኛው መገለጫ ሁሉም ተማሪዎች የሚያውቁት ከተማሪዎች ጋር የተለመደውን በዩኒቨርሲቲና ኮሌጅ ውስጥ የተለመደውን ኃይለኛ ግንብ ሃይራርኪ የናደና የጣሰ አቀራረብ ነው የምትከተለው። ያንን አቀራረብ እንድትመርጥ ያደረገ ምን አይነት ምክንያት ነው? እኔ እንደነገርኩ ነው ሰነፍ ተማሪ ያልነበርኩም። ጥቂት አስተማሪዎች አነቁኝ። ብዙ አስተማሪዎች ጠልቻለሁ። የጠላኋቸው እኔ እንደ እንትን ነው ማስበው የሆነ ምንም ይሄ ስሌትና ማሰላሰል ውስጥ ስለ አስተማሪ አስተማሪውን ስወደው ትምህርቱን ወደዋለሁ። አስተማሪውን ስጠላው ትምህርቱን ያስጠላኛል። ቢኮዝ አቀራረቡ ነው፣ ሌላ ነገር አይደለም። እሱ እግዚአብሔር ሆኖ ወይ ምናምን አይደለም። ሰው ሳላውቀው ነው ያንን እንትን በውስጤ ያሳደግኩት የሚመስለኝ። አስተማሪ ሲያከብርህ እሱ ማስደሰት ትፈልጋለህ። ዳዊት የሌለህን ኢነርጂ ሁሉ ትጨምራለህ። አንተን ባከብርህ ለኔ አንደኛ ትወደኛለህ፣ ሁለተኛ አንተ ትምህርቱን ትወደዋለህ። ጥቅሙን ተመልከተው። እኔ ደግሞ የምደነቅ አስተማሪ ሆናለሁ። ምንድን ነው የምጎዳው? ይሄንን ሁሉ አስቤው እንዳይመስልህ። ግን በአስተማሪነት ሙያ ላይ እየበሰልኩ ሲሄድ ይሄ በጣም ትክክለኛ መንገድ ነው ማለት ነው። ሳላውቀውም ቢሆን የገባሁበት። ግን የመጀመሪያው ድራይቭ የሚመስለኝ አስተማሪዎች ስለሰደቡኝ ስድብ የሚባል ነገር በፍጹም ተማሪ መሰደብ የለበትም ብዬ ነው የተነሳሁት። የመጀመሪያው ስራ እሱ ነው። ሁለተኛ የቻልኩትን ነገር ዴሊቨር ማድረግ አለብኝ። አስተማሪ ስራ ምንድን ነው? የአስተማሪ ስራ ተማሪ ቁጭ ብሎ ነው የሚጠብቅህ። ተማሪ ቁጭ ብሎ የሚጠብቅህ ከሆነ አንተ ይዘህለት የምትሄድ ነገር መኖር አለበት። መስጠት ያለብህ ነገር አለ። ስድብ አይደለም ሄደህ የምትሰጠው። ብዙ ጊዜ አስተማሪነት ስልጣን ሆኗል። እዚህ ነው አሁን የተሳሳት ነው እኛ ግን ይህን ደጋግሜ የትም ቦታ የምናገረው ነገር ነው። አስተማሪነት ስልጣን አይደለም። አስተማሪነት ተማሪን ለመርዳት የመርዳት ሙያ ነው። አንተን የሆነች መንገድ ላይ ወይም ደግሞ አንድ ስቶሪ አውርቼ ትልህን ብጭረው ከዛ በኋላ እኮ እኔን አትፈልገኝም። ኦኬ ነው ብለህ ምትል አሃ ነው ምትለው። ከዛ በኋላ እኔን አትፈልገኝም። በቃ አልቋል የኔ ስራ። አንተን እንደ ክብሪት መለኮስ መቻል ነው የኔ አንድ አስተማሪ ስራ እንጂ አንተን ልሞላ ከየት አምጥቼ እችላለሁ? ከየት አመጣዋለሁ? የሌለኝም። አሁን ይሄ ሁሉ አስተማሪ ምናምን እንደዚህ ተከምሮ ምናምን የእውቀት እንትን ምናምን ውሸት ነው በፍጹም። ተማሪው ማአት ነው የሚያነበው እኮ አሁን እነ ሉላዴ እነ ሱራፌል አሁን ያላቸውን ያሉበትን ቦታ እነ ይውል ሰውት ነው ያሉት እና አንድነት ነው ያሉት።
እነ ሊንዳ በጣም ጎበዝ ልጆች ናቸው። አሁን እዛ ዩኒቨርሲቲ ውስጥ የነበሩት አስወጧቸው፣ ሁሉን ጥለው እንዲወጡ ነው ያደረጓቸው። እና የማንም ጥሮታ ዝም ብሎ እየታደሰለት ምናምን እንደሚኖረው አቁሟል። ማረጥ የሚባል ቦታ ላይ ደርሰዋል። ሊትሬቸር ዲፓርትመንት ፎሬን ሊትሬቸር ነው ማውራ። አሁን እዛ ውስጥ ሊትሬቸር የሚያስተምሩትን ሰዎች ያለማንበብ መንገድ የለም። እና እኔ ተማሪዎቼ እንዳይቀድሙኝ እፈራለሁ። ፍርሃት አለኝ። ፈሪ አይደለሁም። ድሮም ስነግርህ አንተ ቀድመኸኝ የሆነ ጥያቄ ጠይቀህ እንድታሳፍረኝ እድል አልሰጠህም። ስኖት እኔ የተለየ ነገር ስለለኝ አይደለም፣ ፍርሃት አለኝ። ክፍል እንኳን ስመጣ የመጀመሪያ ጊዜ ስደርስ ነርቨስ ሆናለሁ። ይሄ ከአክብሮት የሚመጣ ነው ይሉኛል ሰዎች። ማከብረህ ለምንድን ነው? ዳዊት እኔን እየጠበቀኝ ነው። ለዳዊት ምን ይዤለት ሊሄድ ብዬ ነው የማስበው። እንደዛ መዘጋጀት 10 ዓመት 20 ዓመት ያስተማርኩትን ኮርስ ደግሜ ሳላይ ሆነ አልሄድም። በፍጹም አላደርግም። ያንን አንደኛ እንትኑ የጨረተ እንትን ከሆነ ለመቀየርም ይመቸኛል። አዳዲስ ቲዮሪ ካለ ትጨምራለህ። አዲስ መጽሐፍ የወጣ ካለ እሱን ታነባለህ፣ እሱን ታወራቸዋለህ። ተማሪ እኮ ዛሚ ሊትሬቸር ማስተማር እኮ ማስደሰት ነው እኮ ምንም ማለት እኮ አይደለም። እና ስታስደስት ደስታ መቼስ ከአንደርስታንዲንግ የሚመጣ ነገር ነው። ዝም ብሎ ምናምን ብሎ ሊስቅ አይችልም። ሲረዳ ሲገባው ነው የሚስቀው። ያንን ደስታ ለምን ተነፍገዋለህ? አንተ ነህ እኮ የምትደሰተው። የመጀመሪያው ተደሳች እኔ ነኝ እንጂ ለአንተ ብዬ ማድረገው ነው የሚመስለኝ አይደለ? ነው ተማሪዎችን ማክበር አለብኝ። እሱ የታወቀ ነገር ነው። ተማሪዎችን ማክበር አለብኝ፣ እሱ ዴሊቨር ማድረግ አለብኝ። ግን የመጀመሪያው እንትኔም ራሴም አለሁበት፣ እኔም መደሰት አለብኝ። ያንን ምንድነው መርህ ይዘህ ስትሄድ ክፍሉ ህይወት ይኖረዋል። ከዚህ በላይ ምን ደስታ አለ? ታዲያ የትኛው ደሞዝ ነው አሁን ዩኒቨርሲቲውን ህዝቡ ሁሉ እዛ ይዞት ያለው? ለመደሰት ነው መሆን ያለበት ብዬ ነው የማስበው። ይሄ ነው ከተማሪዎቼ ጋር አጥር ሰበርክ ምናምን ግንቡን ጣስከው ምናምን የምትለኝ የምር ጥሸው ከሆነ ያ ነው። ታዲያ እንደዛ ተወዳጅ የነበርክ በጣም ብዙ ተማሪዎችን ኢንስፓየር ማድረግ የቻልክ መምህር ከአዲስ አበባ ዩኒቨርሲቲ በምን ምክንያት ልትወጣ ቻልክ? ባጭሩ የስነ ጽሁፍ ዲፓርትመንት የሚባል ተቋቋመ። ከዛ በፊት አሁን የግል የሆነው ምናምን እንቶ እና ኦፊሻል የሆነው ነገር የስነ ጽሁፍ ፎሪን ሊትሬቸር የሚባል ዲፓርትመንት ተቋቋመ። እንዳይቋቋም አሁን ያሉት 3 ዶክተሮች፣ አንዷ ትኑር አላውቅም፣ ስማቸውን ልጠቅሰው እችላለሁ፣ ፔቲሽን ፈረሙ። ፔቲሽን ፈርም ብለው ለእኔ ያመጡ። የምን ፔቲሽን? የሊትሬቸር ዲፓርትመንት ይዘጋ፣ የሊትሬቸር ፒኤችዲ ተሸክመው የሊትሬቸር ዲፓርትመንት ይዘጋ ብለው ፔቲሽን ፈርመው ለምክትል ፕሬዚዳንቱ አስገብተው እኛንም እንድንፈርም አመጡ። አንደኛው ጓደኛዬ ነው እና ስማ፣ አንደኛ መንገድ ላይ የምትጠይቀኝ ሰው አይደለሁም እንደዚህ። ሁለተኛ እኔ የሊትሬቸር ዲፓርትመንት እዚህ ሀገር እንዲከፈት ህልም ሳለም የኖርኩ ሰው ነኝ እና አሁን ህልሜ የሞላልኝ ሰው ነኝ። ለምንድን ነው የሚዘጋው? አይ ቋንቋና ሊትሬቸር እንዴት ማን ነው የተከፈለ ያለው? እኛ እዚሁ ነው ያለ ነው። የቋንቋ ዲፓርትመንት የስነ ጽሁፍ ኮርስ ሲፈልግ ሄደን እንሰጣለን። እነሱ ደግሞ ለእኛ መስጠት ሲገባቸው እኛ ጋር መስጠው ይሰጣሉ። የትም ዩኒቨርሲቲ ያለ ይሄ ነው። ለምንድን ነው ተጣብቆ መሄድ ያለበት? እና ስነ ጽሁፍ ራሱን ችሎ በመቆሙ እንዴት ነው የምትቃወመው አልኩ። ከዛ የነ ሱራፌል፣ የነ ሊንዳ፣ የነ ሉላዴ፣ የነ የውል ሰው ገና የወጣቱ አዳዲሶቹ እንትኖች አሉ። የነሱ አስተባባሪ እነሱ ምን ቢያሉ ዞር ብለውላቸው የነሱ አስተባበረብን አሉ። አሁን ሲኒየር እና ጁኒየር የሚባል እንትን ተፈጠረ። በመሀል ላይ ያለው ሰውዬ እኔ ነኝ። እኔ የነሱ ምንድነው ማስተር ማይንድ ምናምን ሆኜ እነሱን ያስተባበርኩኝ በሲኒየሮቹ ላይ ማስነሳ ሰው አድርገው አሰቡትና እቺ ባቄላ ሆንኩኝ እኔ። ከዛ አሁን የመጣው አሰራር ዩኒቨርሲቲ ውስጥ እኔ የነበርኩ ጊዜ የነበረው የዲፓርትመንት ሄድ አፈላላጊ ኮሚቴ ምናምን የሚባል ነገር ይመጣ እና ማመልከት አለበት። ዲፓርትመንት ሄድ መሆን እፈልጋለሁ። እና እነኚህ ሰዎች የሊትሬቸር ዲፓርትመንት እንዳይከፈት ተቃውመው የሊትሬቸር ዲፓርትመንት ሄድ እንዲሆኑ ይጠየቁ ተባለ። እኔ በጭራሽ አልኩኝ። አንድ ዶክተር ብቃለ ነበረ፣ እሱ ነበር የኮሚቴው ሊቀመንበር። እና ይጠየቁ ምን ቸገረህ ምናምን ነው። አይፈልጉም
ዲፓርትመንቱ እንዲቋቋም የማይፈልጉ ከሆነ ዲፓርትመንት ሄድ መሆን የለባቸውም። ይሄ አርጊመንት መቼስ ማንም ሰው ሊቃወመኝ አይችልም። የፈለገ ይምጣ። አንተ እንዳይቆም የምትፈልገውን ቤት የዛ ቤት ኃላፊ ምን ማለት ነው? ግን ፈልገዋል። አንዱ የኔ ፒኤችዲ ጉዳይ ነበረ። ፒኤችዲውን 4 ዓመት አልፎታል ብለው ክስ አቀረቡ። አሁንም ቴሲሱን ዲፌንድ ሳያደርግ ፕሮፌሰር ፕሮፌሰር ማስረሻ እና ፕሮፌሰር እሸቱ ጉርሙ አሉ። መጠየቅ ይችላሉ ምን እንደሆነ። ስለዚህ አላወራም እኔ። እነዚህ ሰዎች እንዴት እውነትነት የለውም ነው? ምን አርጋቸው ነው ያሉኝ። ለማግባባት እየሞከርን ነው አለኝ። የነሱ መብት በእኔ ክስ ነው በማግባባት ምናምን የሚካሄደው? አይ ያሉን ፒኤችዲዎች ጥቂት ስለሆኑ እነሱን እያግባባን እንያዝ ብላ አስተዳደር እንዴት እንደሚሰራ እኔ አላቅም። እኔ ራሴን ነጻነት ነው። እሺ ፕሮፌሰር ማስረሻ ደስ ይለኛል፣ እንደፈለገህ አድርግ። አንተ ግን እዚህ ወንበር ላይ ምን ያህል ጊዜ ይቀምጣለሁ ብለህ ታስባለህ? አይ እንዲህ በቅርብ ጊዜ መሄድ ሰው አይደለሁም አለኝ። ይሄ አንማው ባለበት ነው። አንማውን ይዤ ሄድኩት ለምስክርነት ነው። ራሱን ፕሮፌሰር ማስረሻም ይሄንን ምንም አይረሳውም። ፕሮፌሰር እሸቱ ጉርሙ ደግሞ ምንድን ነው ያለኝ? ምን አርጋቸው ነው እነኝህን ሰዎች ነው ያለኝ። እኔ አይገባኝም። እኔ ከወጣቶቹ ጋር በጣም ነው መስማማው። እንግዲህ የእናንተ ሲኒየሮች ናቸው እነኝህ ልጆች። እኔ ከተማሪዎች ጋር ነው የምግባባው እንጂ ዝም ብሎ ይሄ በሚገበዝ ምናምን እንትን እንደዛ አይነት እንትን የለኝም ጠባይ። እኔ ዩኒቨርሲቲ አስተማሪ ነኝ ብዬ ልዶረር ምናምን እንደዚህ ፕሪቴንሽስ ሰው አይደለሁም። በቃ እኔ ነኝ መሰረት ነኝ። አሁንም እዚህ የምታየኝ፣ ውጭ የምታገኘኝ፣ ክፍል ውስጥ የምታየኝ አንድ ሰው ነኝ። ምንም ብላጥ ብጋጥ። አንዳንዱ ግን በቃ እዚህ ምን አለ እውቀት፣ ኢንቴሊጀንስ ትሁት ነው የሚያደርገው። እኔ እንደሚገባኝ ጎበዝ ስትሆን ትሁት ነው የምትሆነው። ሰው መርዳት ነው የምታስበው። የኛ ዲፓርትመንት እንግዲህ የስነ ጽሁፍ ተብሎ ነው ልብ አድርግ። ድሮ ያነበቡትን መጽሐፍ ነው የሚያሰሩ ሁሉ ጊዜ። አዲስ መጽሐፍ ይዘህ ከሄድክ ጠላት ነህ። ቢኮዝ ቁጭ ብለህ ማንበብ ምናምን ይጠይቃል። እኔ ስም ማጥፋት አይደለም። አሁንም ሪሰርች የሚያደርጉ ሰዎች ሪሰርች ሊያደርጉ ይችላሉ። ኤኒዌይ ያ ምንድነው ያ ጭቅጭቅ እያለ ወደ ውጭ የሚሄድበት አንድ እድል አጋጠመኝ። ከዛ ጓደኛ ኢንሹራንስ ምናምን ጉቶልኛልና እግሬን እያመመኝ ነበር የዛን ጊዜ እና መሄድ ፈለግኩ። 2 ሳምንት ነው። ዳዊቴን በደንብ ስማ። እኔ በሄድኩበት ዕለት ከዛ ዲፓርትመንት የፈረንሳይኛ አስተማሪ የሆነች ልጅ በአንድ ቀን ምናልባት በደቂቃዎች ልዩነት ከቦሌ በተነሳ አውሮፕላን እኔ ቪየና ስሄድ እሷ ፈረንሳይ ሄዳለች። እኔ በ2 ሳምንቴ ስመለስ የመባረሪያ ደብዳቤ ነው የተሰጠኝ። እሷ በወሯ ስትመለስ የማስጠንቀቂያና የ1 ወር ደሞዝ ቅጣት ነው። ይሄን አሁን ዶክተር ጀሎ አለ ያውቃል። ራሱ አሁን ምክትል ፕሬዚዳንት ሆኗል። እና ሄጄ መጠየቅ ነበረብኝ። እነሱን ሰምተህ እኔን ሳትሰማ ነው ይሄን ውሳኔ አሳለፍከው ምናምን አልኩት። የፍትህ ጥያቄ ከሆነ እንሰማለን ምናምን አለኝና አንዳንድ ምናምን ነገሮች አወራን እና የእንጀራ ጉዳይ ምናምን አረገብኝ። ዩኒቨርሲቲ ሰርተን የምንኖር ይመስልሃል አልኩት። ዳትስ ዋት አይ ሴድ። አንተ ዩኒቨርሲቲ ሰርተን ነው የምትኖረው? እዚህ እኮ ፉልፊሊንግ ስለሆነ ነው ምንሰራው እንጂ እዚህ በምናገኘው ገንዘብ እኔ የልጆችን የአንድ ተርም ክፍያ አይከፍልልኝም አልኩት። ልክ እንደዚህ ነው ያልኩት። ከስንት ዓመታት በኋላ ስንገናኝ አሁን በዶክተር ጌትነት ፊት ነው ስንገናኝ። እኔን እኮ እንደዚህ በእንደዚህ አይነት ጊዜ አንዳንድ ስህተት ይሰራል፣ እንደዚህ አይነት ነገር ያጋጥማል። ስህተት እንደሰራ ማመን አልፈለገም። ያጋጥማል ነው ያለው። ልብ አድርግ። ይሄ ማለት ስህተት ሰርቻለሁ ማለት ነው። ግን ሰምቻለሁ ነገሩ። የዲፓርትመንት ሄዱ ለምክትል ፕሬዚዳንቱ ደብዳቤ ከሱ ጻፈ። ምክትል ፕሬዚዳንቱ ለፋክልቲ ዲኑ አባረህ ጻፈልኝ ነው ያለው። ይሄንንም የፋክልቲ ዲኑም አሁን አለ። ይሄን ነው የነገረኝ። እንደዚህ ነው የተባረርኩት እኔ። ክሱ ምንድን ነው? ክሱ ቪየና ልጆቹን ጥሎ ሄደ ነው። እኔ ሜካፕ ሰጥቼ እኔ ልብ አድርግ ክፍል ፐርፎርማንስ ነው ለእኔ በጣም የደስታዬ ምንጭ ነው ብያለሁ። እኔ ተማሪዎቼን አንድ ፔሪድ ማጣት አልፈልግም። እኔ ቢካዝ ኤቭሪ ዴይ ለእኔ መደሰቻዬ ነው እና አልቀርም። ሜካፕ ሰጥቼ ነው የሄድኩት። ተማሪዎችን ፈርሙ ፔቲሽን ቢላቸው እንጃለን ያሉት።
አንፈርምም አሉት። ሌላ አስተማሪ መድቦላቸው የቆየኝ እና ይሄ የምነግርህ ምንድን ነው ኢንጀስቲስ መሆኑ ያቺ ልጅ አንዷ ማሳያ ናት። ሁለተኛ በትኖ መሄድ ከሆነ እኔን የከሰሰኝ ዲፓርትመንት ሄድ ግራጁዌት ስኩል የማስተምራቸውን ተማሪዎች አንድ ቀን ብቻ ገብቶ ሲሰጣቸው ሁሉንም ሲና ቢ ጥቂቶቹን ከሰሱት። እኔ ስባረር ፊርማ ያስፈርመውን ዲን ሄጄ ይኸውልህ አሁን እኔን የከሰሰኝ ሰውዬ እንደዚህ ተከሶ አንተ ጋር ቀርቦ ግሬድ ቀይሮላቸዋል። ይሄንን ነገር የእናንተን ኢንቴግሪቲ ቼክ የማደርግበት ነው። እኔ በ2 ሳምንት ተባረሬ እሱ 3 ወር ሳይገባ ማርክ ቀይሮ አሁን ሲሪየስ ሜጀር እንወስዳለን በደንብ እየተከታተል ነው አለኝ። በኋላ ላይ የገባኝ ነገር ሌላ ነገር ነው። ያልፈለጉኝ አንድ እዛ አብረውኝ የሚያስተምሩት አስተማሪዎች በእኔና በእነሱ መካከል ያለው የስታይል ልዩነት ከተማሪዎቹ ጋር ያለን እንትን። ከዛ በኋላ ደግሞ መጽሐፍ አናወራም እኮ ዳዊት፣ መጽሐፍ አናወራም። የመጽሐፍ ወሬ ሲነሳ ተነስተው ነው የሚሉት እኮ። የምሬን ነው። ዶክተር ተሾመ የሚባል የቋንቋ ውስጥ ያለን በየሳምንቱ የሚወጣውን ጋዜጣ አይቀረውም እንኳን መጽሐፍ እንትንን አነበብከው ምናምን ሲል ብትን ነው የሚለው። አብሮ ተሰብስበን ቁመን የነበረው ብትን ይላል። ቢኮዝ ዩኒቨርሲቲ ነው ያለኸው፣ ማንበብ አለብህ፣ የሚጠበቅብህ ነገር እሱ ነው። ግን አላነበብኩትም ማለት የሚያሳፍር ነገር ነው። ያውቁታል እኮ ደግሞ የሚያሳፍር መሆኑን። የሚያሳፍር ከሆነ ለምን አንብበህ ክብርህን አትጠብቅም? ለምን ትበተናለህ? አንዳንዱ ሞባይሉን አውጥቶ ምናምን ይሸሻሃል። እና የመጽሐፍ ወሬ ስነ ጽሁፍ ዲፓርትመንት ውስጥ የለም። ምንድን ነው የሚደረገው? ምን ነው የምታደርጉት? እና እኔ እንደዚህ ነው የወጣሁት። that's an injustice። በነገራችን ላይ አሁን ፍርድ ቤቱ ከ10 ዓመት በኋላ ወስጀው በይርጋ በምናምን ጸንቶብሃል ምናምን አለና ለዩኒቨርሲቲ ፈረደለት። ይሄንን እኔ ጸንቶብሃል መሰረት አበጀ እንትን ለመክበር ፈልጎ 500 ሺህ ብር ጠይቆ ዳንስ ምናምን ተለጠፋሉ ደብዳቤው። ይሄን ያህል ትንሽነት። አሁን መሰረት አበጀ ዩኒቨርሲቲው በ10 ዓመት በይርጋ ስለተፈረደበት ምን ማለት ነው? ከኔ ኢማጂን ይሄ የአንድ ዩኒቨርሲቲ ዲፓርትመንት ዩኒቨርሲቲውን ጠቅላላውን ማለት አይደለም፣ እኛ ዲፓርትመንት ውስጥ ይሄን ማድረግ መሰረትን ሂዩሚሊየት ለማድረግ ነው። መሰረት ላይ የተሰራው ነገር ኢንጀስቲስ ነው ብለው ቢያስቡበት እኮ ለነሱም ጭምር ነው። ያ ስርዓት ነው አሁንም ያለው። ይሄ በጣም ለረጅም ዓመታት ፍላጎትን የተወጣበት ሀሳብን የገለጽክበት ራስንም ጭምር የገለጽክበት ብዙም ደግሞ ለተማሪዎች አስተዋጽኦ እያበረከትክበት ያለው የመምህርነትን ሙያና ፍቅሩንም ኢቭን ከጉርምስና ጀምሮ የያዝከውን የተዋናይነት ህልም ጭምር የተወጣበትና እየተወጣበት የነበረውን የመምህርነት ነገር ሌላ በምን መልኩ ሪሊዝ ለማድረግ ደስም ለመሰኘት በማስተማር በምን መልኩ እየተወጣው ነው? ጽፋለሁ እኮ ነኝ። ኧረ አሁን አንድ አስተማሪ ነበረ ጽፋለሁ በመጽሐፍ ነው። አሁን ስቶሪ መጽሐፍ እወዳለሁ፣ በጣም ነው የሚያዝናናኝ። ግን የምጽፈውን ስቶሪ ኤዲት እያደረግኩ መጨረስ አልችልም። በቃ ኤዲት ስታረገው እንደገና ስታሽሞንሙ ነው አዲስ ነገር ሲመጣ ስትጨምርበት። ለምሳሌ አንዱ ስቶሪ የተነሳው በ1969 60 ወይም 70 ሊሆን ይችላል። የሆነ ኢንሲደንት የምታውቀውን ይዘህ ትነሳለህ እና አሁንም ያለ ያው ተመሳሳይ ኤክስፔሪየንስ ይኖርሃል አሁን እና ታድሰዋለህ። እና ይገርመኛል ህይወቱ ልክ ከአንተ ጋር አብሮ የሚሄድ ነው። እና ተረክ መተረክ በጣም ነው የምወደው። እንዲህ አሁን እንደዚህ ለአንተ ሳወራህ ምናምን ነው ማልችለው እንጂ ስጽፍ በደንብ ነው የምችለው። እና ያ ተረክ ራሴንም አንዳንድ ቀን የምትጽፈው ስቶሪ አንተን ልብህን ነክቶ ምናምን ሆነ አስለቅሶ ያውቃል። እኔ እንደዛ ሆኜ አውቃለሁ። እንዴት ራሴ በጻፍኩት ውስጥ ይምሬን ነው እንዴት ሊሆን ይችላል ምናምን ብዬ በቃ አንዳንድ ቀን ሪ ብለህ ታለቅሳለህ። እንዲህ ምን አድርጌ ነው? እና በኋላ ለሀገሬ ላኩላትና ሀገሬ የምትባል አንድ ጓደኛ አለችኝ። ጓደኛ የባለቤትም ናት። እግዚአብሔር ይል ስታስለቅሰኝ አድርክ ነው። እኔ ብቻ አይደለሁም ደካ እና በዛ በጽሁፍ አሁን ደግሞ እድሜ ላንተ
ወደ ትወናም ገብቼ ያ የምትወደው ትወና ኤግዛክትሊ። አሁን ግን በጣም አሮጌ በሆንኩበት ጊዜ ላይ ደረሰና አሪፍ ጊዜ ላይ ነው እኮ በጣም ኃይለኛ የስክሪን ሉክ ነው ያለ እኮ ወጣት ሆነ ቢሆን ኖሮ የምሬን ነው። ኦኬ እኔ በነገራችን ላይ እኔ የምወደውን ነገር ከልቤ ነው የምወደው። አለበለዚያ የለሁም አም ኖት ዜር ወይም እዛው ነኝ እና እንዴ ኢንቴንስ ራሴን እኮ ሊያፈነዳኝ ነው የምደርሰው። ሰውን ስወድ እንደዚህ ነው መሆነው። አንተ ደግሞ ምናምን ነው የምባለው። እንዳንተ ነኝ እኔም። በቃ እንደዛ ነው መሆን ያለበት ህይወት። ግን የምርህን ኖረኸው ከዛ በኋላ ብሞት አሁን ምን ይቆጨኛል? የምሬን ነው። አሁን ያቺ እምቢ ያለችን ልጅ ምናምን ሊሆን ይችላል የሚቆጭል። ይሄ ግን የትወና ሙከራና እንዳለ አሁን በደንብ እየገባበት ያለው የትወና ነገር ያ የተመኘኸውን ነገር እየሰጠህ ነው። እኔ መጀመሪያ አሁን ያንተ እንትን ነበረ ሾው። ያንተ ሾው ነበረ። እሱም በጣም ወድጄው ነበረ። እኔም በጣም ወድጄው ነበረ። ግን ተመልከት፣ እኛ ጋር የሚሰማውና መደመጥ ያለበት ነገር አይደለም እየታየ ያለው። ያ በጣም የቆጨኝ ፕሮግራም ነው። ገንዘብ በኖረኝ ይላለሁ። በቃ የምሬን ነው። እንሰራዋለን፣ በሌላ መልኩ እንሰራዋለን፣ አይቀርም እሱ። አሁን በሱ ጀመርን። ያው መጀመሪያው ያንተ ጽሁፍ ላይ የዛ ምንድን ነው ሱፍ አበባ ላይ ትንሽ ተሳተፍኩ። ከዛ ያንተ መጣ። ከዛ ዋጄ መጣ። ዋጄን ያወቅኩት እንዲህ ነው። አንድ ቢኩኖ ነው እንትን መድበን ወደ ንባብ ምናምን ሲወስደን ከደስታ ጋር አውሮፕላን ላይ ወጣንና ከደስታ ጋር መቀመጥ አለብን ነው። ምን ሽርኬ ናት የምናወራው እሷ ጋር ነው። ከዛ እኔና እሷ አንድ ቦታ መቀመጥ እንፈልጋለን። ከዛ ታደሰና ዘላለም ሱዳን ኦኬ የዋጄ ላይ ሱዳን ልታዘዝ ላይ አብረው አሉና ታደሰ ለቆልን ሄደ። ከዛ ደስታ ይሄ ልጅ አንድ ፊልም ላይ አይሰራም። ምን ፊልም? እኔ ብዙ ሪኮመንድ ካላረከኝ ወደ ፊልም አልሄድም። ግን እንደመታደል ሆኖ እንትንን አይቼው አውቃለሁ። ምን ልታዘዝን የዛን ጊዜ እና ብዙ ትዝ አላለኝም ሱዳን። ግን እሷ በደንብ አወቀችውና ከዛ ቀስ ብለን አክተርም አይደለ እንትን አለውና ከዛ እዛ ጅጅጋ ነበርን። በጣም ስትሮንገር የሆነ ግሩፕ ሆነን መጣን። ስንመለስ ዘላለም እኔ ዋጄን ማግኘት እፈልጋለሁ አልኩት። አብሮቹ አልነበረም? ዋጄ አልነበረም ያን ጊዜ። አሁን እኔ እንትን እያየሁ ስለነበረ ነው ነበር ልታዘዝ እና እኔ አንድ ገበያ የሚል ቆይ ያሳያለሁ ለአንተም። እንደዚህ እንደ ሰርክል አደረግኩት መጀመሪያ ከመጽሐፌ በፊት። እንደዚህ አይነት ዲዛይን ሰርቼ አላውቅም። ዝም ብዬ ተነስቼ ነው የምጽፈው። ግን ኢትዮጵያ ገበያ ናት። ገበያ ድንቹም ሽንኩርቱም ምናምኑ ሁሉ ነው የሚመጣው። ብዙ ሰው የተለያየ ቋንቋ ያለው የተለያየ ሊገዛ የተለያየ ነገር ሊሸጥ ነው የሚመጣው። እዚህ ልብስ ሰፊው አለ፣ እዚህ ወርቅ ሻጭ አለ፣ እዚህ ምናምን እና እነኚህን ነገሮች እንደ ሲትኮም ነው የምንሰራቸው። አንዱን ሰርተህ በቃ ምንም ሁለተኛ ገበያው ምናምን እዛ ውስጥ ወታደሮቹ ዞራሉ፣ ተከታታይ ዶላሎች አሉ ምናምንና ኢትዮጵያ ምን አይነት ሀገር ናት፣ እንዴት ነው መስተጋብሯ እየተካሄደ ያለው የሚለውን እንትን ለማሳየት ነው ሀሳቤ። እና አየውና ዋጄ በጣም የሚገርም ሀሳብ ነው። አሁን ለፊልም የሚሆን አሁን ይህን መስራት ይቻላል። እኔ አሁን ይህንን እንደሚቻል እነግርሃለሁ እና እናወራበታለን ምናምን ነገር አለኝ። እና አንተ ግን አለኝ ትቶ ይሄንን ጽሁፍን ያዘን እና አንተ ግን መተወን አትፈልግም እንዴ ምናምን አለኝ። ወይ እሱንማ ስንት ጊዜ ለፍቼ ምናምን ሳይሳካልኝ ቀርቶ ብዬ ቅድም የነገርኩት ታሪክ ነገርኩት አለና ቡና ጠጣን ምናምን አወራን፣ እንናገራለን ፈርዘር ተባብለን ተለያየን። ከዛ ረዥም ጊዜ ነው ቆየና ምን ልታዘዝን እንደገና መጀመር ሲፈልግ አንድ ቀን መጣ። ቤት እመጣለሁ እፈልጋለሁ አለኝና መጣ። ከዛ በዛውም ትናኝን አስተዋወቅኩት ምናምን እና አይ ለእንዲህ አይነት ነገር ፈልጌ ነው። አይ ዋጄ ትከስራለህ አልኩት እኔ። ምክንያቱም አሁን እኔ ስክሪፕት ይዤ እሱን እንደገና እንትን እያደረግኩኝ መጫወት ግድ የለህም ምናምን አለኝ። በቃ ተችሏል፣ ግድ የለህም አለኝ። አሁን ከአንተ ወደ ዋጄ ፕሮጀክት ዋጄ ያንን እንትን ያው እንግዲህ ሀገሩ ሁሉ ወደደው፣ ግን ገንዘብ ያስፈልጋል። አሁን እኔ ምን ወጪ እንዳላችሁ ያየሁት አሁን ነው። እኔ ፊልም ማየትና
ከኋላ ያለው ወጪ በፍጹም ሰውም አሁን የሚያውቀው አይመስለኝም። እዛ አክተሮቹን የሚያቸውን ነው እንጂ ከኋላ ያለው ክሩ ማአት ያ ሁሉ ለዛ ሁሉ የሚከፍለው ገንዘብ እኔ እኮ ዋጄ አልከፍለውም ሲሉ ተወኝ ዋጄ አልፈልግም ምናምን ስለው እንዴ አማ በፍጹም አይሆንም ብሎ እሱም ያው ተከራክሮ ትንሽ ያገኘ መሰለኝ ገንዘብ ከፈለኝ እንጂ የምር ያንን ካየው በኋላ አልፈልግም ብዬ ነበር። በቃ እኔ ይሄን እድል ሰጥተኸኛል እኔ ይበቃኛል ይሄ። ከዛ በሱ ደግሞ አንተነህ አይቶኛል እና ስክሪን ምንድን ነው ያልከው ቅድም? ስክሪን ፌስ ነው ያልከው? ሉካው ስክሪን ሉክ ነው ያልከው። እና እንትን አገኝ ጠሩኝ። ከዛ እነሱ ጠሩኝና እንደዚህ አለኝና እንትን ብቻ አይደለም ችሎታ ብቻ ሳይሆን ለስክሪንም ጭምር እንደዚህ እኔ እንደዛም እመርጣለሁ ምናምን አለኝና ደስ ይለኛል ምናምን አልኩኝና የተሰጠኝ እንትን ሚና በጣም መጣላው ሰውዬ ነው። ግን ሌት ሚትሮ ያልኩኝ እስቲ መጣላውን ነገር መጫወት እችላለሁ ወይ? ያን ጊዜ ነው እኔ ችሎታው ነበረኝ አለኝ ብዬ እንትን አስብ የምችለው እና ዛታይዲድ እና አንተነህ ብዙ አይናገርም። አያሸበሽ አሁን እኮ ጨምረው ነው የመጡት ምናምን ይልሃል ከተወሰነ ጊዜ በኋላ ስትሄድ ተሻሽያለሁ ማለት ነው ምናምን። ናይስ። እና ዛሬ ነው ያለቀው እንደውም ሾው አንተንም ይገርማል። አዎ ስንገናኝ የመጨረሻውን ኤፒሶድ ትዕይንት እየቀረጻችሁ ነው አይደል? ይገርማል በጣም ይሄም የሚደንቅ ነው በጣም። ናይስ። ብዙ የስክሪን ነገሮች ላይ እኔ ወጣት ሆኜ ብጀምረው ብትልም እንደምናይ አውቃለሁ። እኔ በጣም አሪፍ ስራዎች ላይ እንደምናይ አውቃለሁ አስባለሁ። እኔ አሁን ለምሳሌ የስብሃትን እንትን ብንሰራው ብያህል ነበር። አሁን የዛን ጊዜ ዋጀንም እንደዛ ብየዋለሁ። እኔ አሁን የማይገባኝ ነገር አለ ካሜራ ምናምን ጫችሁ ምናምን አይደለም። እኔ አሁን የሆነች 50 ሺህ ብር ባዋጣ ልንሰራው እንችላለን የሚመስለኝ፣ ግን 50 ሺህ ብሯ ለአንድ ባትሪ መግዣ የምትሆን እንዳልሆነች አሁን ነው የገባኝ። እና እንጂ አሁን በእርሱ ፈቃድን ያንን የእርሱ ፈቃድን ካራክተር ሆኝ ገበሬ ሆኝ መከራና ምናምን እንሰራለን አይቀርም ብዬ አስባለሁ። አንሞትም ደግሞ እግዚአብሔር ዕድሜና ጤና ይስጥዳ። ጥያቄዎችን ጨርሻለሁ። በጣም የሚደንቅ ረጅም ቆይታ ነው ይኖረን። እኔ አንድ የምልህ ነገር አለ። በጣም ብዙ ሰው በህይወት ውስጥ ቅድም አንተ እንደጠቀስካቸው 1 2 3 እድለኛም ሲሆን 4 5 ጥሩ መምህራን በህይወት ውስጥ ይገጥሙታል። ሌሎቹ መጥፎ ናቸው ማለት ሳይሆን እነዛ መምህራን በሰው ህይወት ውስጥ ትልቅ ቦታ ይኖራቸዋልና እኔም 3 ሁሌ እላለሁ 3 መምህራኖች አሉ ከልጅነት እስከ እውቀት በህይወት ውስጥ አለፉና አንዱ አንተ ነህ። አንዱ ብቻ ሳትሆን ዋነኛው አንተ ነህ። ትልቅ ተጽዕኖ ፈጥረብኛል። እኔም ብቻ ደግሞ ሳይሆን በሚደንቅ ሁኔታ እኔም ማውቃቸው አንተ ያስተማርካቸው ሰዎች ስለ አንተ አውርተው አይጠግቡም እና በቅድም እንደነገርኩ በጣም በሚደንቅ የማስተማር ብቃት ብቻ ሳይሆን በሰብና በአቀራረብህ ተማሪዎችን በምትኮተኩትበት መንገድ የተማሪዎችን እያንዳንዱን ባህሪዎች እንደ አንድ ሳይሆን ሁሉም ተማሪ የራሱ አቀራረብ የራሱ ባህሪ እንዳለው የምትገነዘብበት መንገድ፣ ክላስሩምን የምትቆጣጠርበት መንገድ፣ ለማንበብ የምትኮረኩርበት መንገድ ተወርቶ የማያልቁ ብቻ ተማሪዎች ብዙ ዓመታትም ካለፉ በኋላ አንተን የሚያነሱበት ምክንያቶች አሉና ምንም እንኳን እኔ ወደ ደጃፍ የጋበዝኩ በአደባባይ ምሁርነትና በአሰላሳይነት ቢሆንም በዚህ አጋጣሚ እነዛ ሁሉ ያስተማሩን ተማሪዎች ወክዬ በድፍረት በጣም ላመሰግን እፈልጋለሁ። የመጨረሻው መልእክቴ ይሄ ነው። ለተማሪዎቼ በእውነት ተነስቼ ሁሉ ሰግጄ የምሬን ነው። ተማሪዎቼ አስተማሪዎች ናቸው። አሁን አንተ ይሄንን ካመጣኸው ዘንዳ የምሬን ልንገርህ። አሁን ማን ነው ያስተማረህ ብለህ ብትጠይቀኝ ቅድም ስለ ጓደኞቼ ነግሬያለሁ፣ ስለ እናቴ አውርቻለሁ። ብዙ ያወራነው ስለ ሰዎች ነው። ዛሬ አካዳሚክ የሆነ ነገር ብዙ ነገር አላወራንም። ተማሪዎችስ ምን ሚና ነበራቸው በእኔ ላይ? እኔ የመጀመሪያ ኮሜርስ እንደተመደብኩኝ እንግሊዝኛቸው ከኔ የሰላና የአማራ እንግሊዝኛ ነው የሚያወሩት። ከነሽና ግራመር ቮካብለሪ ምናምን አለኝ። የቀረኝ ይሄን ማስላት ነው። እነኛ ልጆች የአዲስ አበባ ልጆች ናቸው እኛ ስንመጣ የነበሩት። እነኚህ የአዲስ አበባ ልጆችን ተከትለህ ቀድመሃቸው ካልሄድክ በስተቀር ልክ አይመጣም።
እነኚህ ልጆች ያደረጉልኝ ውለታ የዋሉልኝ ውለታ እኔን በንግግር በልጠውኝ እነሱን እንዲይዝ ነው ያደረጉኝ። የዛን ጊዜ ኤልሳቤጥ የምትባል ልጅ አለች እዛ። ኤልሳቤጥ አያሌው አስተምራ ይሆን? አይ አላስተማረችኝ፣ ግን አውቃታለሁ። እኔ በስራም በጓደኝነትም በምንም በለው ብቻ በትምህርት ቤትም የማገኛቸው ሰዎች እኔን አንድ እርምጃ የሚወስዱኝ ናቸው። አክሰንቴን ሁሉ ከዛ እነማውም ደግሞ አለ እንደ ይሄን የመሰለ አክሰንት እንደዚህ ይሄንኛውን አላልከው እንደዚህ በለው ምናምን እያሉ ነው የሚያስተምሩ። እና ኤልሳቤጥ አሁን እንደ አስተማሪ ነው የምወስዳት። እሷ አስተማሪ መሆና ነው እንጂ ተማሪዎቼ እዛ ያሉ ተማሪዎቼ ዩኒቨርሲቲ መጥቼ አንድ ነገር ሳነሳ እናንተ 2-3 ነገር ታነሳላችሁ እኮ እሱን አታዩትም እናንተ። እኔ አንድ መጽሐፍ ስም ስጠቅስ 2 ሊንዳ ነበረች። በተለይ አሁን ስቶሪ አንድ ሳነሳ ይሄም እኮ አለው ይሄንም ጽፏል ምናምን ትለኛለች እና ታመጣልኛለች ፕሪንት አድርጋ። እና ተማሪዎቼ እኔን ምን ያህል መንገድ መርተው እንደወሰዱኝ መናገር አልችልም። አስተማሪዎች ይሄንን ምንድነው ዋጋ መስጠት ብቻ አይደለም፣ ይሄ ውለታ የተማሪዎቻቸውን ውለታ ይሄንን ማስታወስ መቻል አለባቸው። ደግሞ ኦፕን ከሆን ከተማሪዎች ማትማረበት ምንም ምክንያት የለም። እስቲ ስማው ሀሳባቸውን እዛ ክፍል ውስጥ ያለውን ተማሪ ሁሉ እንደዚህ የሚታሰባል እንደ ምናምን እኮ እያልኩ ነው ያደግኩት። ከዛ ሁሉ ተማሪ ሳትማር የምትሄድ ከሆነ አንተ አስተማሪ ልትሆን አይገባህም መጀመሪያ። እና በጠቅላላ ተማሪዎችን የማመሰግናቸው አንደኛ ከኔ ጋር በነበረባቸው አንድ ክፍል እኔ ስም እኮ አልጠራም ነበረ የሚቀሩ ልጆችን ነው ለይቼ የምጠራው። እና እነኛም ልጆች በዛ እንትን ብለው እንዳይቀሩ ስለምፈልግ ስም አልጠራም። ተማሪዎቹ ተደስተው ክፍል ውስጥ እንዲመጡ ነው የምፈልገው። አቴንዳንሴ ማስደሰት ነው። እና ይሄ ሁሉ አሁን አያቸው የለም እንደ ሰላም ሲሉኝ በጣም ጓደኞቼን ዝም ይሏቸዋል። ሰላም አትሏቸው ተዋቸው ይሉኛል። አዝናለሁ። ከአንድ ትምህርት ቤት የወጣን ሰዎች ነን። ተመሳሳይ መጽሐፎች ያነበብን ሰዎች ነን። በተመሳሳይ ማህበረሰብ ውስጥ የመጣን ሰዎች ነን። እና ለምንድን ነው መሰረት ያገኘው ምስጋና ሌሎቹ ሊያገኙት የማይችሉት? ይሄ ምርጫ ጉዳይ ነው። እኔ እንደዛ ነው የምወስዱ። እነሱ ያንን መርጠዋል፣ እኔ ይሄን መርጫለሁ። ስለ መጽሐፍ አላወራንም። ገና ተማሪዎች ሆይ በጣም ነው እኔ ምንድነው የምር ፍቅር ነው ያለኝ ለማስተማር እና ተማሪዎችን የምወድበት ምክንያት ይሄ ነው። እና ደግሞ ስወድ ከልቤ ነው የምወደው ብያለሁ። ዳዊት በጣም አመሰግናለሁ። እኔ በጣም አመሰግናለሁ። እንዳልከው ስለ መጽሐፎች አላነሳውም። አንተ ጋር ተገናኝቶ ስለ መጽሐፍ አለማንሳት በጣም እንደሚያጎድል አውቃለሁ። ግን ደግሞ ደጋግሜ የደጃፍ ተመልካቾችና ሰሚዎች እንዳረጋገጡት ደጋግመህ እንደምትመጣ ተስፋ አደርጋለሁ ስል ደጋግሞ እንደሚመጡ በማመንና ደጋግሞ የሚመጡትም ሰዎች ደግሞ እንዳልኩት ደጋግሞ እየመጡ ስለሆነ አንተም በሌላ አጋጣሚ ከግሪክ ስነ ጽሁፍ ቲያትር እስከ ወሌ ሶይንካ ከዶስቶቭስኪ እስከ ኦሄራ የምናወራበት አጋጣሚ እንደሚኖር እርግጠኛ ነኝ። እኔ እንዲያውም ጠይቃለሁ ስለ የነበረው አንዱ እሱ ነው። በዚህ በደጃፍ መጽሐፎች ምርጥ የተባሉ መጽሐፎችን እዚህ ሀገራችን ውስጥ የሚታተሙበትን መወያየት የምንጀምረው መቼ ነው? መጽሐፍ ማድመጥ የሚፈልጉ ሰዎች አሉ። የኔን ኢንተርፕሬቴሽን ያንተን ኢንተርፕሬቴሽን እንደዚህ የምንከራከርበት 3 ሰዎች እንደዚህ ቀርበን እንደዚህ መቼ ነው የሚጀምረው የሚል ጥያቄ እሱ እንድትመልስልኝ አይደለም አይቀርም። ኖትድ ዌል ኖትድ። ጋሽ መሰረት አበጀ መምህር፣ የሥነ ጽሁፍ ሰው፣ አሁን ደግሞ ወደ ትወናው ደም መሰስ ብለ እየገባ ነው፣ ሰተት ብለ እየገባ ነው እና ለነበረን በጣም በጣም ውብና ሸጋ ቆይታ በደጃፍ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እኔ ነኝ የማመሰግን ዳዊት፣ የምሬን ነው የምነግርህ። አንደኛ ተማሪ እዚህ ደርሶ እንዲህ አይነት ፕሮግራሞች ማስተላለፍና ሰው የሚያደምጠው ፕሮግራም ሆነዋል። ባለፈው ምሳ 100,000 ሰብስክሪፕሽን ኬክ ቆረሱልህ አይደለ? አብረን ነበር ነው። ገርሞኛል። እኔ አይደለም ለመናገር እነሱን ልጆች ማመስገን እፈልጋለሁ። በጣም በጣም እዛ ቤት እየሰሩ 12 ሰዓት ምናልባት ከዛ በላይ ነው ሰዓት የሌላቸው፣ በጣም ግን ጊዜ አላቸው አንተን ለማዳመጥ። በጣም ይገርማል። እና ደግሞ እንትናቸውን ይሄ የነበራቸውን ልባዊ እንትና በጣም እኔ እኮ በቃ ለመጀመሪያ ጊዜ ባክቤንቸር የሆንኩት እኮ በአንተ ምክንያት።
በጣም ነው ማመሰግናቸው። እውነት አብረን ነበርን እና በጣም ጥሩ ጊዜ እንዲኖረን ያደረጉት በጣም ከነ ግብዣቸው ከነ እንክብካቤያቸው በጣም አመሰግናለሁ። እንግዲህ ደጋግመህ ትመጣለህ። እኔም ደስ ብሎኛል ዳዊት።